ሰላም የተወደዳችሁ እንዴት ናችሁ? እንኳን በሰላም መጣችሁ ብያለሁ። ዛሬ ደግሞ በበ ተገናኝተናል ማለት ነው። የሃሁ ያው አዲስ የሆናችሁ ተማሪዎች ፊደላቶችን የአማርኛ ፊደላቶችን ከየት ነው ከሃ ጀምረን እስከ በ ደርሰናል ዛሬ ማለት ነው። እና የምናደርገው ምንድነው አንዷን ቤተሰብ እንወስዳለን ከሰባቱንም እንጽፋለን ከቀኝ ወደ ግራና ከግራ ወደ ቀኝ እናነባለን የዘለልን እንጽፋለን ከዛ ደግሞ በቤተሰቦቻቸው ሙሉ ደግሞ ከአንድ እስከ 7 ጽፈን ቤተሰቦቻቸውን ማለት ነው ቃላትን መሰረታለን ይሄን አርገን ፕራክቲስ አርገን እንለያያለን ማለት ነው። በዚህ ሁኔታ ነው የቆየነው። ያው የቆያችሁ ተማሪዎች ያው መድገም አያስፈልግም ታውቁታላችሁ። ስለዚህ አሁን ወደ ስራ እንግባ ማለት ነው። እሺ የመጀመሪያው ፊደላችን የዛሬ ማን ነው? በ። ስለዚህ መጀመሪያ ፊደሉን እንጽፋለን። በ ቡ ቢ ባ ቤ ይሄ መሳሉ ለከበዳችሁ በነገራችን ላይ ያው አንድ ቋሚ አንድ አግዳሚ አንድ ቋሚ ነው በቃ። ከዛ ብ አንድ ቋሚ አንድ አግዳሚ አንድ አጠር ያለች ቋሚ ቦ እናረጋለን ማለት ነው። ስለዚህ እቺን ትንሽ ግብዳ አረኳታ ትንሽ ያው አንድ ቋሚ አንድ አግዳሚ አንድ ቋሚ ማለት ነው። በ ቡ ቢ ቢ እቺ ቅጥያ አላት። እሺ በ ቡ ቢ ባ ቤ ብ ቦ እንላለን ማለት ነው። ይሄን ካየን በኋላ ወደዚህ መመለስ ነው። ቦ ብ ቤ ባ ቢ ቡ በ እንላለን ማለት ነው። ኦኬ ይሄን ካነበብን በኋላ አንዳንድ ልጆች ወደዚህ ማንበቡ ለነሱ ቀላል ነው ወደዚህ መመለሱ ቀላል ነው። ነገር ግን እየዘለልኩ ከማለት ጠይቃቸው ይጠፋባቸዋል። ስለዚህ አሁን እንዴት ፈትናቸዋለሁ እየዘለልኩ ጽፋለሁ ማለት ነው። በ ጽፋለሁ ከዛ በን ከጻፍኩ በኋላ እቺን አልፋለሁ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ እንደዚህ ቢ ችን እዘልና አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ እቺን ቤ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ ብ አንድ ቋሚ አንድ አግዳሚ አንድ ቋሚ አረጋትና ኦ እዚህ ላይ አልጽፍ አያችሁ እዚህ ላይ መዝለል ነበረብኝ ኤው አንድ ቋሚ አንድ አግዳሚ አንድ ቋሚ ማለት ነው። ስለዚህ በ ቢ ቤ ቦ ብላለው ማለት ነው። ስለዚህ አሁን በቡ ቢ ባ ቤ ብ ቦ ማለት ቀረ ማለት ነው። ስለዚህ እያስተዋላችሁ እየቆማችሁ እቺ ማንነት እያላችሁ ማንበብ ይኖርባችኋል ማለት ነው። ኦኬ አሁን ደግሞ ምንድነው የምናደርገው የተዘለሉትን እዚህ ላይ እንዘላለን ከዚህ ላይ አንድ ቋሚ አንድ አግዳሚ አንድ ቋሚ ዛ እንደዚህ እቺን እንዘልና አንድ ቋሚ አንድ አግዳሚ አንድ ቋሚ እናረጋለን። እቺን እንዘልና አንድ ቋሚ አንድ አግዳሚ አንድ ቋሚ እቺን እንደዚህ እናረጋለን እቺን እንዘላታለን ማለት ነው። ይሄን በመናረግበት ጊዜ እነዚህ ተዘለሉ ማለት አስተውላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ እያሰባችሁ ትጽፋላችሁ ቡ ባ ብ ከዛ በ ቢ ቤ ቦ ይዘለላችሁ ማለት ነው። ይሄን ደግሞ ወደዚህ ማንበብ ቦ ቤ ቢ በ ከዛ ብ ባ ቡ ማለት ትችላላችሁ ማለት ነው። እና አንዳንድ ልጆች እቺና እቺም ራሱ ይጠፋባቸዋል። ለምንድነው? ያው ብዙ ፕራክቲስ ካለ ማድረግ ነው እንጂ ያው እቺ በዚህ በኩል ነው ምልክቷ እቺ ደግሞ በዚህ በኩል ነው ማለት ነው። ይቺኛይቱ ማለትም ይቺና እቺ ምትጠፋባቸዋላችሁ። እቺ ግሯ በዚህ በኩል አጭር ነች እቺ ደግሞ በዚህ በኩል አጭር ነች ማለት ነው። ስለዚህ ቀላል ነው። ያው ሁሌ ማየት ብቻ ይጠበቅባችኋል። አንዴ ብቻ አይታችሁት ምን ይሰራላችኋል? ያው ካልተጠቀማችሁት አሁን ታያላችሁ ትማራላችሁ ነገውኑ ወይ ደግሞ ዛሬውኑ ለእህታችሁ ለወንድማችሁ ቴክስት አድርጉ በቃ በአማርኛ ማለት ነው። ዝም ብላችሁ ማን ይከሳችኋል? እንደዚህ ካረጋችሁ በአጭር ጊዜ መጻፍና ማንበብ ትችላላችሁ። ድፍረት ይጠይቃል ደግሞ በእህታችሁ በወንድማችሁ በእናት አባታችሁ ብጽፉ የኔ ያክል ችግር የለውም ማለት ነው። እንደዚህ ካረግን ምንድነው የምናደርገው አሁን ቃላት መስራታ ማለት ነው አይደለ? ቃላት ለመመስረት 7 እንጽፋለን 1 2 3 4 5 6 7 እናረግና ምንድነው በሰባቱም ቃላቶችን እንመሰርታለን ማለት ነው። ለምሳሌ በበ በላ በላ ማለት ይችላልው በቅሎ 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 ማለት ይችላልው በቀለ ማለትም ይቻላል። በቀለ በቀለ ማለት ይችላልላችሁ።
ኦኬ እቺን እንደዚህ አሰምርና በሁለተኛዋ ደግሞ መስመር አይጠበቅብኝም ምክንያቱም ቦታ እንዲበቃይ ማለት ነው ኦኬ በሁለተኛው ደግሞ ቡ በሚለው ቡና ማለት ይችላልው ቡና ማለት ይችላልው አሰቡ ማለት ይችላልው አሰቡ ማለት ይችላልው አሰቡ ማለት ይችላልው ከዛ ቡቃያ ማለት ይችላል ቡቃያ ማለት ይችላልላችሁ ሶስት ከመሰረትኩ በቃ ምክንያቱም ከዚህ በላይ ያለውን እናንተ ደብተራችሁ ላይ መሙላት ይችላልላችሁ ማለት ነው እያሰባችሁ ጊዜ ወስዳችሁ ማለት ነው ኦኬ ከዛ ሶስተኛ ደግሞ በቢ እንመሰርታለን ቢ በሚለው ቢራ ትላላችሁ ቢሮ ማለት ይችላልላችሁ ከዛ ቢሮ ማለት ይቻላል ቢሮ ማለት ትችላላችሁ ማለት ነው ከዛም በኋላ በአራተኛ ፊደል ደግሞ ምን ታረጋላችሁ ባህል ትላላችሁ ባህር ትላላችሁ ባቄላ ትላላችሁ ባቄላ ማለት ትችላላችሁ ማለት ነው ኦኬ ወደ አምስተኛ ፊደላቶች ስናልፍ አምስተኛ ቤ ነቻ ቤ በሚለው እንግዲህ መቼም ከሁላችን ቀድሞ የሚመጣው ማን ነው ቤት ከዛ ደግሞ ቤቶች ማለት ትችላላችሁ ቤት ያላችሁትን ቤቶች ከዛው ሳትረቁ ማለት ነው ቤቶች ማለት ትችላላችሁ ከዛ ልቤ ማለት ትችላላችሁ ልቤ ያው በመጨረሻ ስትመጣ ማለት ነው ልቤ ማለት ትችላላችሁ ማለት ነው ይሄን ካልን ማን ነው ስድስተኛ ፊደል ይቀረናል ስድስተኛ ብ ነው ብርማ ሁላችን የሚያሮጠው ሁላችን የምንወደው ማን አለ ብር ማለት ትችላላችሁ ከዛ ብልህ ብላችሁ መጻፍ ትችላላችሁ በሶስተኛ ደረጃ ደግሞ ብናኝ ካስተዋላችሁ ብናኝ የምትለዋ ፊደል እንትን ቃል ሁለት ትርጉም አላት ብናኝ ማለት ለምሳሌ እኔ እየናኘሁ ከሆነ ወይ ደግሞ የሆነ ነገር ማዳረስ መናኘት ነው አይደለ ለምሳሌ ዕውቀት እኔ በዩቲዩብ እየናኘሁ ነው አይደል በዩቲዩብ ቪዲዮ እየናኘሁ ነው አይደል ለሁላችሁ ማዳረስ እየቻልኩ ነው አይደል ይሄ መናኘት ነው ስለዚህ ብናኝ ካላችሁ ፍላጎት አደረባችሁ ማለት ነው ሌላኛው ብናኝ ቅንጣት የሆነች ነገር ብናኝ ትባላለች ስለው የሚበነው ነገር ብናኝ ይባላል ማለት ነው ስለዚህ ሁለት ትርጉም ያለው ቃል ነው ማለት ነው ኦኬ ሌላኛው ወደ ሰባተኛው ስንሄድ ደግሞ ቦ የሚል ቃል እናገኛለን እስኪ ቦ በሚለው ደግሞ ቦለቄ ማለት ትችላላችሁ ቦላሌ የሚባል ታውቃላችሁ ቦላሌ በነገራችን ላይ ያው ቦላሌ የሚባለው የረጅም ሱሪ ማለት ቦላሌ ይባላል ስለዚህ ቦሌ ማለት ትችላላችሁ ቦሌ ትላላችሁ ማለት ነው ስለዚህ እነዚህና የመሳሰሉ ቃላቶችን እየመሰረታችሁ እየጻፋችሁ እየተለማመዳችሁ ከዛ ደግሞ ራሳችሁ ደግሞ ጨምራችሁበት በደንብ ኢምፕሩቭ ማድረግ ማሳደግ ትችላላችሁ ማለት ነው ሶ እንግዲህ የኛ ትምህርት ይሄን ነው የሚመስለው በውስጥ መስመር ስትማሩ ደግሞ የበለጠ ጊዜ ሰጠናችሁ በደንብ እናስጠናችኋለን በአጭር ጊዜ መጻፍና ማንበብ እንድትችሉ ማለት ነው በውስጥ መስመር ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ አናግሩን በሳምንት 5 ቀን ነው በቀን ደግሞ አንድ ሰዓት ነው የምናስተምራችሁ በአጭር ቀን መጻፍና ማንበብ እንድትችሉ እንደልባችሁ እንድትጠይቁ ማድረግ እንችላለን ማለት ነው ኦኬ ሌላኛው ነገር እንግዲህ ምንድነው በቃ ይሄ ነው ሌላኛው በቀጣይ እንድንገናኝ ላይክ ሰብስክራይብ እና ሼር ማድረግ ነው ምክንያቱም ዩቲዩብ በባህሪው የምታዩትን ነገር ነው የሚያቀርብላችሁ አይደለ ስለዚህ ላይክ የምታረጉትን የምታዩትን ምናምን ስለሆነ የሚያቀርብላችሁ ላይክ ስታረጉት በቀጣይ ይመጣላችኋል
ሌሎች ራሱ ብዙ ሰው ላይክ ካደረገው ይሄን ቪዲዮ ለሌሎችም ሼር ያደርግላችኋል ራሱ ዩቲዩብ ማለት ነው። ስለዚህ እንደዚህ ማድረግ ስለምንችል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ትምህርታችሁን ይግለጽላችሁ፣ በርቱ፣ እንዳታቋርጡ። ሰላማችሁ ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።